አንዲት ሴት ስላንተ ስለምታስበው ነገር አንድ ቃል እንኳን ሳትነግርህ ብዙ ማወቅ ትችላለህ። ብዙ ሴቶች በግልጽ ላንተ ያላቸውን ስሜት አይነግሩም። በተለይ ደግሞ መጀመሪያ አካባቢ አይታሰብም። ከዛ ይልቅ ግን በምታሳየህ ባህሪ፣ በድርጊቶቿ፣ በትናንሽ ነገሮች የሚሰማትን ማወቅ ትችላለህ። እነዚህን ማንበብ ከቻልክ ደግሞ በግልጽ ባትነግርህ እንኳን ለአንተ ስሜት እንዳላት ማወቅ ትችላለህ። ለምሳሌ አንዲት ሴት በተደጋጋሚ ወደ አንተ የምትመለከት ከሆነ አይምሮዋን ይዘዋል ማለት ነው። አየህ፣ ሰዎች ናቹራሊ የሆነ ስሜት የሚሰጣቸውን ነገር ደጋግሞ የመመልከት ባህሪ አለባቸው። በተለይ ደግሞ ላለማስነቃት ሲሞክሩ ጭራሽ ይበልጥ ወደ አንተ ይመለከታሉ። እናም ድንገት ወደ አንተ እያየሽ ካያት ከዛም ወደ ሌላ ቦታ የምታይ ከሆነ ይህ ራንደም አይደለም። በተለይ ደግሞ ይህ የሚሆነው በተደጋጋሚ ከሆነ የምር አንተ ላይ ስሜት እንዳላት የሚያሳይ ትልቅ ምልክት ነው። እሺ፣ ሌላኛው ምልክት ደግሞ ስለ አንተ ትናንሽ ነገሮችን የምታስታውስ ከሆነች ነው። ብዙም ሳታስብበት እንዲሁ በሆሬ መሃል ያነሳቸውን ነገሮች የምታስታውስ ከሆነች ስሜታዊ ትኩረት እየሰጠች እንደሆነ ነው የሚያሳየው። ምክንያቱም ሰዎች በስሜት ያልተሳቡበትን ሰው ትናንሽ ነገሮችን የማስታወስ ዝንባሌ የላቸውም። ስለዚህ የምትወደውን መጠጥ የምታስታውስ ከሆነች፣ የሆነ ጊዜ ነገርካትን ነገር የምታስታውስ ከሆነች ወዘተ፣ ይህ ማለት ከወሬያችሁ በኋላ ራሱ አይምሮዋ ላይ ነበርክ ማለት ነው። ይህ ደግሞ ሳይኮሎጂካሊ ማተር ያደርጋል። እናም አንተ ላይ ፍላጎት እንዳላት ምልክት ነው። እሺ፣ አሁን ይህንን ደግሞ በደንብ አድምጠኝ፣ ምክንያቱም ብዙ ወንዶች ሚስ የሚያደርጉት ትልቅ ምልክት ነው። እሱም ከሌሎች ጋር ስትሆንና ከአንተ ጋር ስትሆን በትንሹ የምትቀየር ከሆነች ይህንን ትኩረት መስጠት አለብህ። ለምሳሌ አንዳንድ ሴቶች ከሚወዱት ወንድ ጋር ሲሆኑ ከወትሮ በተለየ ዝምተኛ ሊሆኑ ይችላሉ። ሌሎች ደግሞ ይበልጥ ተጫዋች ሊሆኑ ይችላሉ። አንዳንዶች ደግሞ ፍርሃት ሊሰማቸው ይችላል። እናም አንተ ላይ ስሜት ካላት ይህን ባህሪ ታይባታለህ። የሆነ አይነት የባህሪ መቀየር ታስተውልባታለህ። ይህ የሚሆነው ለምንድን ነው ካልክ፣ ምክንያቱም ስበት ራሷ እንድታይ ያደርጋታል። ልክ አንተ አካባቢ ስትሆን ስለ ድምጿ፣ መልኳ፣ እንዴት እንደምታያት ምናምን መጨናነቅ ትጀምራለች። ይህ ደግሞ ናቹራሊ ባህሪዋን ቀየር ያደርገዋል። ታዲያ አሁን እዚህ ጋር ነው ነገሮች ኢንትረስቲንግ መሆን የሚጀምሩት። አንተ አካባቢ ሆና ሌሎች ወንዶችን ማሳል ጀምር ትችላለች። ይህ ማለት አንተ ላይ ፍላጎት የላትም ማለት አይደለም። ይልቁንም አብዛኛውን ጊዜ ይህንን የምታደርገው ስሜትህን ለመፈተን ነው። ሰብኮንሺየስሊ ያንተን ሪያክሽን እየተመለከተች ልክ ሌሎች ወንዶችን ስታነሳብህ ትቀናለህ፣ በራስ መተማመንህ ይቀንሳል፣ በአጠቃላይ ኢነርጂህ ይቀየራል የሚለውን እያየሽ ነው። ምክንያቱም ብዙ ጊዜ ሴቶች ከቃላት ይልቅ ስሜትህንና ሪያክሽንህን ነው የሚያጠኑት። ሌላኛው አስፈላጊ የሚባለው ምልክት ስንመለከት ደግሞ ከአንተ ጋር የምትቃለድ ከሆነች፣ በተለይ ደግሞ ደስ በሚልና ዲስሪስፔክት በሌለው መንገድ ከሆነ ብዙ ጊዜ ይህ የሚያሳየው ከአንተ ጋር የሆነ ግንኙነትን ለመገንባት እየሞከረች እንደሆነች ነው። ሰዎች መቃለድና መጫወት የሚፈልጉት ደስ ከሚላቸው ሰው ጋር። እናም እውነቱን ንገረኝ ካልክ እንደዚህ ከአንተ ጋር መቃለድ የምትወድ ሴት ከምታስበው በላይ ስላንተ ታስባለች። አይምሮዋ ላይ የሆነ ቦታ አለ። ሌላው ፓወርፉል የሆነ ምልክት ደግሞ ምንድን ነው ካልክ፣ ወሬያችሁን ለማስቀጠል የሆነ ሰበብ የምትፈልግ ከሆነች ነው። ትናንሽም ቢሆን እንኳን ለምሳሌ ዝም ስትባባሉ ራንደም ነገር የምትልክልህ ከሆነ፣ ወይ ደግሞ ወሬያችሁ እንዳይቋረጥ ቶሎ የምትመልስልህ ከሆነች፣ አንዳንዴም የበፊት ነገሮችን አንስታ ወሬ ለመቀጠል የምትሞክር ከሆነች ኢሞሽናል ኮንቲኒዩሽን ቢሄቪየር እያሳየች ነው። ያ ማለት የአንተ መኖር ደስ ስለሚላት ሰብኮንሺየስሊ ከአንተ ጋር የሚኖራትን ጊዜ ለማራዘም እየሞከረች ነው። ታዲያ እስኪ አሁን ደግሞ ስለ አይ ኮንታክት ትንሽ እናውራ። ከሌላው ጊዜ በተለየ ረዘም ላለ ጊዜ አይንህን የምታይ ከሆነ፣ በተለይ ደግሞ በትንሹ ፈገግ ብላ ከሆነ ይህ የሚያሳየው አንተ እንደሳበች። አየህ፣ ከቃላት ይበልጥ አይኗ ብዙ ነገሮችን ግልጽ ያደርግልሃል። ሰዎች በተለይ የተሳቡበት ሰው ጋር አይ ኮንታክት ይዞ ለመቆየት የሚቸገሩበት ምክንያት አለ። እሱም የሆነ ውጥረት ስለሚፈጠር ነው። እና ያ ውጥረት ደግሞ ራስህ እንድታይ ያደርግሃል። በእሷ ፊት እንዴት መሆን እንዳለብህ እንድትጨናነቅ ያደርግሃል ማለት ነው። ታዲያ ቀጥሎ ደግሞ የምናነሳው አስፈላጊ የሆነ ምልክት አንተ ላይ ያሉ ለውጦችን ወዲያው የምታስተውል ከሆነች ነው። ይህ ከምታስበው በላይ ትልቅ ምልክት። አዲስ የፀጉር ቁርጥ፣ የተለየ ልብስ፣ የሙድህን የኤነርጂህን መቀየር፣ እነዚህን ወዲያው የምታስተውል ከሆነች ይህ ማለት በደንብ እያየች ነው ማለት ነው። ግዴታ የሆነ ነገር ማለት ራሱ አይጠበቅም። ከአስተያየቷ ብቻ ራሱ እያስተዋለችህ እንደሆነ ማወቅ ትችላለህ። እናም ሰዎች እንደዚህ ለውጦችን የሚያስተውሉት ብዙ ጊዜ በስሜት ቅርብ የሆኑትን ሰው ከሆነ ነው። ታዲያ ጠለቅ ብለን ስንገባ ደግሞ ያንተ የምትሰጣት ትኩረት መቀየሩ እሷን አፌክት የሚያደርጋት ከሆነ ነው። ጠንካራ ከሚባሉ ምልክቶች ውስጥ ዋነኛው ይህ ነው። ለምሳሌ ትንሽ ራቅ ልትል ትችላለህ፣ ወይ ደግሞ መጀመሪያ ቴክስት ማድረግህ ልታቆም ትችላለህ። አንዳንዴም ትኩረትህን ትንሽ ቀነስ ልታደርግባት ትችላለህ። ታዲያ ያኔ ድንገት የሷም ኢነርጂ ሲቀየር ካስተዋልከው ያ ማለት አንተ የምትሰጣት ትኩረት ተጽዕኖ የማድረግ አቅም አለው ማለት ነው። የማትፈልግህ ከነበረች ግን ምንም አይሰማትም፣ ምንም አይመስላትም። አንተ ላይ ፍላጎት እንዳላት ማወቅ ትችላለህ።
እናም ወደ ቀጣይ ምልክት ስንሄድ ደግሞ ስቶሪህንና ፖስትህን ሁሌ የምታይ ከሆነች ግን ደግሞ ቀድማ ቴክስት የማታደርግ ከሆነች ይህ የሚያሳየው ጉጉት የተቀላቀለበት ማመንታትን ነው። በስሜት ያንተ ህይወት ውስጥ መግባት ትፈልጋለች ግን ደግሞ ይህንን በቀጥታ ማድረግ አልፈልገችም። ሶሻል ሚዲያ ደግሞ ይህንን ሳይኮሎጂ ሰዎች ከሚያስቡት በላይ የሚያጋልጥ ዝም ብላ ስቶሪህንና ፖስትህን የምትመለከት ከሆነች በተለይ ደግሞ ከሚያዩት ከመጀመሪያዎቹ ሰዎች ውስጥ ከሆነች ምንም ቴክስት ባታደርግ ባትደውል እንኳን አሁንም አንተ ላይ ፍላጎት እንዳላት ትልቅ ማሳያ ነው። ታዲያ ሌላው ብዙ ወንዶች በትክክል የማይረዱት ሀሳብ ቢኖር በጨዋታ መልኩ የምትከራከርህ ከሆነች ይህ የስበት ማሳያ ሊሆን እንደሚችል። ይህንን ባህሪ የሴቶች ድክመቶች የሚለው መጽሐፌ ላይ አይተው ሊሆን ይችላል። እስካሁን ካላየኸው ግን ከታች ባለው ሊንክ ቴሌግራም ላይ ማግኘት ትችላለህ፣ ትጠቀምበታለህ። እናም አንዳንድ ሴቶች ሊፈትኑ ከሚችሉበት መንገድ ውስጥ አንዱ ይህ ነው ብለን አንስተናል። ታዲያ ግን አንዲት ሴት ዝም ብላ ከአንተ ጋር የማትስማማ ከሆነች ይህ ጥሩ ምልክት ነው። ምክንያቱም አንዲት ሴት ኢሞሽናሊ አንተ ላይ ኢንቨስት ካረገች፣ ቻሌንጅ ካረገች ወዘተ ከአንተ ጋር እየተሳተፈች አንተ ስለምታስበው ነገር ግድ ይሰጣታል ማለት ነው። ምንም ግድ የማይሰጣት ከሆነ ግን ምንም አትልም፣ ምንም አይመስላትም። ዝም ብላ አው ብላ ታልፈሃለች። እናም አሁን ወደ ቀጣዩ ስናልፍ ደግሞ ሰብኮንሺየስሊ ወይም ሳታስበው ያንተን ባህሪያት መያዝ ከጀመረች ይህ ሳይኮሎጂካሊ በጣም ፓወርፉል። እኛ ሰዎች ናቹራሊ የተሳብንባቸውን ሰዎች ባህሪያት ራሳችን ደግመን ማሳየት እንጀምራለን። ለምሳሌ አንተ የምትጠቀማቸውን ቃላት እሷ መጠቀም ልትጀምር ትችላለች፣ ወይ ደግሞ የአንተ አይነት ቀልዶችን ልትቀልድ ትችላለች። ኢነርጂህን ማሽ ታደርጋለች። አንዳንዴም አንተ የምትወዳቸውን ነገሮች መውረድ ትጀምራለች። ይህ የሚሆነው ሳታስበው ስሜቷ ከአንተ ጋር እየተጋጠመ ይመጣል። ይህ ደግሞ ይበልጥ በአንተ እንድትሳብ ያደርጋታል። ታዲያ ሴቶች እነሱ ራሳቸው ሳያስተውሏቸው የሚያሳዩቸው ነገሮች አሉ። ፍላጎት እንዳላቸው ቀጥታ ሳይነግሩ ስለ አንተ እኮ እያሰብኩ ነበር ሳይሉ ባህሪያቸው ግን የሚያሳይህ ነገር ይኖራል። ለምሳሌ ከመሬት ተነስታ በወሬ መሃል ስምህን ልታነሳው ትችላለች። በዛ ላይ ደግሞ ጓደኞቿ ስላንተ ያውቃሉ። ኢቭን ምንም ሲሪየስ ነገር ባይኖር እንኳን እመነኝ ጓደኞቿ ስላንተ ካወቁ ከምታስበው በላይ ልቧ ውስጥ ገብታል። ሌላው ደግሞ ከሌሎች በላይ በቀልዶቿ የምትስቅ ከሆነች ኢቭን የሚያስቅ እንኳን ቢሆን ትስቃለች። ይህም የሆነው ስበት ለአንድ ነገር ያለን አስተያየት ስለሚቀይረው ነው። ሳይኮሎጂካሊ ሰዎች የተሳቡባቸውን ሰዎች ይበልጥ የሚያስቁ ኢንተርቴኒንግ እንደሆኑ ነው የሚያስቡት። ለዛ ነው ተመሳሳይ ቀልድ እንኳን ቢሆን ከምትወደው ሰው ሲመጣና ከሌላ ሲመጣ የሚለያይብህ። ይህ ብቻ አይደለም፣ በአንተ ስትሳብ ሌላ የምታደርገው ነገር ራሷን ማስተካከል፣ ጸጉሯን፣ ልብሷን፣ ፖስቸሯን፣ ድምጿን። ይህ ቅድም እንዳልነው ራሷ እንድታይ ስለምታደርጋት ነው። ትናንሽ ነገሮችን ራሱ ሳይቀር ስለ ራሷ እንድታስተውል ታደርጋታል። ልክ አንተ እሷ ወዳለችበት አካባቢ ስትመጣ ካየችህ ከዛም ራሷን ካስተካከለች ይህ ግልጽ የሆነ ምልክት። ታዲያ እዚህ ጋር ነገሮች ሳይኮሎጂካል መሆን የሚጀምሩ። ለትናንሽ ነገሮች የምትቀና ከሆነች ይህ ኢሞሽናል ኢንቨስትመንት ነው። ይህን ስል መርዛማ የሆነ ቅናት ወይ ደግሞ አንተን ለመቆጣጠር አይነት ቅናት አይደለም። ይልቁንም ትናንሽ ቅናቶችን ካሳየች ለምሳሌ ስለ ሌላ ሴት ልጠይቅ ትችላለች፣ ወይ ደግሞ አንተ ሌላ ሴት ሜንሽን ስታደርግ የተለየ ባህሪ ልታሳይ ትችላለች፣ አሊያም ድንገት ዝም ልትል ትችላለች። አንዳንዴም ደግሞ በሌላ ሴት ሙድ ልትይዝ ትችላለች። እንትና ትምጣ እንዴ አይነት ቀልዶችን ጣል ልታደርግ ትችላለች። እነዚህን ካየህባት አንተ ላይ ስሜት እንዳላት ምንም የሚያጠራጥር ነገር አይኖረውም። ከዚህ ቀጥሎ ሌላ ልታሳየህ የምትችለው ነገር ደግሞ በጣም አሪፍ ምልክት ነው። እሱም ሌሎች ሲያደንቋትና አንተ ስታደንቃት የተለያየ ሪአክሽን የምታሳይ ከሆነች። ብዙ ጊዜ ሴቶች የማይፈልጓቸው ወንዶች በሚሰጧቸው አድናቆት ምንም ደስ አይላቸው፣ ምንም አይመስላቸው፣ አራግፎት ነው የሚሄዱት። ከዛ ግን ያንን አድናቆት የሚሰጣቸው ወንድ የሚወዱት ወንድ ከሆነ ሪአክሽናቸው ይቀየራል። ለምሳሌ የፍርሃት ፈገግታ ልታይባት ትችላለህ፣ ወይ ወደ ሌላ ቦታ ማየት ወይ መሽኮርምም። አንዳንዴም ደግሞ በድንገት ዝም ልትል ትችላለች። ደስታዋን ለመደበቅ ስትሞክር ልታያት ትችላለህ። ይህ የሚያሳየው አንተ ላይ ስሜት እንዳላት ነው። ታዲያ ከዚህም ጠለቅ ብለን ስንገባ ልክ አንተ ድንገት ስትገኝ ፊቷ ላይ የሚታይ ደስታ የሚኖራት ከሆነ ነው። ይህ በጣም ሂዩጅ። በተለይ የፊት ሪአክሽን ፌክ ለማድረግ በጣም ከባድ። ሰዎች ቃላቸውን ፌክ ሊያደርጉ ይችላሉ፣ ግን ሪአክሽናቸውን ፌክ ለማድረግ ይቸግራሉ። እናም ያ ራስን መቆጣጠር የሚባለው ነገር ከመምጣቱ በፊት ለትንሽ ሰከንዶች ፊቷ ላይ ደስታዋን ማየት ትችላለህ። ፊቷ በራ ይላል ወይ ትንሽ ፈገግታ ታይባታለህ። ከዚህ ጋር ተያይዞ የምናነሳው ሌላኛው ነገር ደግሞ ከአንተ አጠገብ ለመሆን እድሎች የምታመቻች ከሆነች ነው። ለምሳሌ በተደጋጋሚ ካጠገብ ስትቀመጥ ወይ በወሬ ሰዓት ጠጋ የምትልህ ከሆነ እንዲሁም በትንሹም ቢሆን ንክኪን ለመፍጠር የምትሞክር ከሆነ ግልጽ የሆነ የስበት ማሳያ ነው። ስበት ራሱ ሲባል ወደ አንድ ሰው መሳብ ማለት ነው፣ መጠጋት፣ ቅርበት መፍጠር ማለት ነው። ታዲያ ሌላኛው ብዙ ወንዶች ግራ የሚጋቡበት ምልክት አንዳንዴ አሪፍ ጊዜ ካሳለፋችሁ በኋላ በደንብ ኮኔክት ካረጋችሁ ካወራችሁ በኋላ ልትርቅ ትችላለች። ይህ ማለት በአንተ ፍላጎት አጣለች ማለት ላይሆን ይችላል፣ ያውም ተቃራኒውን ነው። አንዳንዴ ሰዎች በአንድ ሰው ሲሳቡ ነርቨስ ይሆናሉ፣ ፍርሃት ይሰማቸዋል።
በተለይ ደግሞ በደንብ ኮኔክት ስታደርጉ ይህ ሊፈጠር ይችላል። ለዛ ነው አንዳንድ ጊዜ ጥልቅ ከሆነ ወሬ በኋላ ወይ ከቅርርብ በኋላ ልትርቅ የምትችል ያንን ስሜት ፕሮሰስ ለማድረግ እየሞከረች። ስለዚህ ስበትን የምር መረዳት የምትፈልግ ከሆነ ቃላትን ብቻ ማድመጥህን አቁምና ባህሪዋን በተደጋጋሚ የምታደርጋቸውን ነገሮች ስሜታዊ ሪያክሽኗን ማየት ጀምር። ብዙ ጊዜ ሰዎች በቃላቸው ሳያምኑ እንኳን በሚያሳዩት ነገሮች ስሜታቸውን ማወቅ ትችላለህ። እናም እውነታው ስበት ጮክ ብሎ ከመናገሩ በፊት በዝምታ ራሱን ይገልጻል። ይህ ቪዲዮ በትንሹም ቢሆን ከጠቀመ የሴቶች ድክመቶች የሚለው መጽሐፍ ይበልጥ እንደሚጠቅም እርግጠኛ ነኝ። ስለዚህ ከታች ባለው ሊንክ ቴሌግራም ላይ ጠይቀኝ። ቀጣይ እስክንገናኝ ሰላም ሁኑ።